ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ያመጣችሁ ብያለሁ። እንግዲህ የዛሬ ግራመር ትምህርታችን ያው እንደሚታወቀው ከጅምሩ ጀምረን ነው የመጣን ያለነው። ባለፈው ስለ ኢዝ አም አር ሰርች ላችኋለሁ እና በዛም ጥያቄ ጀምሬ ነው የምሰራው የተሟላ እንዲሆን ሙሉ መረዳት እንዲኖራችሁ ዛሬ ሙሉ ትምህርቱን ባስተምራችሁ በቀጣይ ደግሞ ጥያቄ እያደረኩ ነው ማመጣላችሁ። በዛሬ ትምህርታችን ደግሞ ምንድነው የምንማረው አም ኢዝ አር የሚባሉ ቢቨርብ ላይ የሚገኙ ቃላቶች ኩዌስችንስ ላይ ወይም ደግሞ ጥያቄዎች ላይ እንዴት እንደምንጠቀማቸው የሚያሳይ ነው ማለት ነው። ስለዚህ ዛሬም ያው እነዚህን እናያለን፣ በደንብ አስረዳችኋለሁ። ተጨማሪ ምሳሌዎችን እናይና አሁን እዚህ ጋር የስትራክቸር በስንት አይነት ስትራክቸር ነው የምንጠቀማቸው የሚለውንም ተጨማሪ ማብራሪያዎችን ጨምሬላችሁ የዛሬ ትምህርታችን በዚህ እንጨርሳለን። በቀጣይ ደግሞ ልክ ተመልሳችሁ ማየት ትችላላችሁ። ትናንትና እንደሰራውላችሁ አይነት ጥያቄዎችን አዘጋጅላችኋለሁ ማለት ነው። በዛሬ ትምህርታችን የሚሆነው አም ኢዝ አር ለኩዌስችን እንዴት ነው የምንጠቀማቸው የሚለውን እንማራለን ማለት ነው። ኦኬ እንግዲህ ስትራክቸራችን እንግሊዘኛ ትርጉም ያለው ንግግር እንዲወጣን የግድ ሁለት ነገሮች ሊኖሩን ይገባል። ይህም ደግሞ ሳብጀክት እና ቨርብ እንለዋለን። ሳብጀክት የምንለው የንግግሩ ባለቤት ማለት ነው። ለምሳሌ በላ ስንል ማን ነው? እሱ የሚላል አይደል? በላች ስንል ማን? እሷ የሚላለ። በሉ ስል ማን? እነሱ። በላን ማን? እኛ። አያችሁ፣ ከውስጥ ኢምቤድድ ሆኖ በውስጥ የሚገኘው የምናወራለት አካል ወይም ደግሞ መደምደሚያ ላይ የሚገባው ሰው ወይም ደግሞ ነገር ባለቤት እንለዋለን፣ ወደ አማርኛ መልሰን ስንረዳው ማለት ነው። አክሽን ወይም ደግሞ ቨርብ የምንለው ደግሞ ያ ሰው ያደረገው ነገር የሆነው ነገር ነው ማለት ነው። ዞሮ መጨረሻ ላይ ነው ይሄ የሚገኘው። በላ ስንል ያው ተመገበ የሚለውን ያሳያል አክሽኑን ማለት ነው። ነው ስንል የሆነው ማን ነው? ራሱ ነው ሁኔታውን የሆነው። አዳመጠ፣ ማን ያዳመጠው? እሱ። አያችሁ፣ ስለዚህ ሁለት ነገሮች አሉ በአንድ ቨርብ በአንድ ንግግር ውስጥ ማለት ነው። ለምሳሌ ወደ አማርኛ ሲሆን ማለት ነው። አሁን እዚህ ጋር በላ ስንል አንደኛ ሁለት ነገር እዚህ ላይ ማግኘት ትችላላችሁ። ድርጅትንና አድራጊውን ማግኘት ትችላላችሁ እዚህ ውስጥ። በላ ማን? እሱ። ሌላኛው በላ የሚለው ቃሉ በራሱ በላ ድርጊት ምንድነው? መብላት፣ መመገብ የሚለውን ያሳያል ማለት ነው። መመገብን ያሳያል። ስለዚህ እነዚህን ሁለቱን በአንድ ላይ አድርጎ የያዘው ቃል ቨርቡ ነው። ከቨርቡ ውስጥ ባለቤቱ አለ ማለት ነው። ስለዚህ ባለቤቱንና ቨርቡን የያዘልን አካል ይሄ መደምደሚያ ነው፣ ግን እንደ አረፍተ ነገር መሆን ይችላል ማለት በአማርኛ። ግን ወደ እንግሊዝኛ ስንመልሰው ይህ ቃል በራሱ ቀጥተኛ ትርጉም የለውም። በላ ለማለት የግድ ሁለቱን መገንጠል አለብን። ሂ እንላለን፣ እሱ ለሚለው ሂ እንላለን። በላ የሚለው ደግሞ ኢትስ እንላለን። አያችሁ፣ ወደ እንግሊዝኛ ሲቀየር የግድ ወደ ሁለት እንበትነዋለን። ስለዚህ እነዚህ ሁለቱ ደግሞ ሳብጀክት እና ቨርብ እንላቸዋለን ማለት ነው። ስለዚህ እነዚህን ከተረዳችሁ ጥያቄ እንዴት እንጠይቃለን የሚለውንም ወይም ደግሞ ፖዚቲቭ የሆነ ስቴትመንትስ እንዴት እንሰራለን የሚለውን በዚሁ መረዳት እንችላለን ማለት ነው። አሁን እዚህ ጋር ፖዚቲቭ እና ኩዌስችን አለን ማለት ነው። ፖዚቲቭ የምንለው ቀጥተኛ የሆነ ንግግሩ ነው። ኩዌስችን የምንለው ደግሞ ጥያቄያዊ የሆነው ንግግር ማለት ነው። እንግዲህ ባለፈው ነግሬያቸዋለሁ። ፐርሰናል ፕሮናውንስ የምንላቸው አዚ ሰብጀክት የምንጠቀማቸው ቃላቶች አይ፣ ሺ፣ ሂ፣ ኢት እንላቸዋለን። ዊ፣ ዩ፣ ዘይ እንላቸዋለን። በአጠቃላይ ስንት ናቸው? 1 2 3 4 5 6 7 ናቸው ማለት ነው። ሰባቱ ሰብጀክቲቭ ፕሮናውንስ ይባላሉ። ወይም ደግሞ በላ፣ ጠጣ፣ ሄደች፣ መጣን በሚለው ውስጥ ከውስጥ የሚገኙት ልንገራቸው። አሁን ሰባቱን ማውጣት ይቻላል። ለምሳሌ በላሁ ስል እኔ የሚለውን ያወጣለሁ፣ አይ የሚለው ማለት ነው። በላች ስትል ስል እሷ የሚል አወጣለሁ፣ ያ ማለት ሺ የሚለው ቃል ነው ማለት ነው። በላ ስል እሱ የሚል ቃል ታወጣላችሁ እዚህ ጋር ሂ የሚለው ጋር ማለት ነው። ለምሳሌ በላ የሚለው ቃል ለነገር ወይም ደግሞ ለእንስሳ ከተጠቀምኩትም አሁን ራሱ
እዚህ ላይ ኢት የሚለው ይወጣልኛል ማለት ነው። በላን ካልኩኝ እኛ መሆናችን ያሳያል። ዊ የሚለው ይወጣል ማለት ነው። በላህ ካልኩኝ አንተ የሚለው አለ። በላሽ ካልኩኝ አንቺ የሚለው አለ። በላችሁ ካልኩኝ እናንተ የሚለው አለ። በሉ ካልኩኝ ደግሞ እነሱ የሚለው ቃል አለ ማለት ነው። ስለዚህ እነዚህ ቃላቶች ትርጉሙን የሚሸከሙልን ናቸው። ሳብጀክት ስላችሁ በዚህ ልክ ነው መረዳት ያለባችሁ። እነዚህ ትርጉሙን የሚሸከሙት ናቸው። ከነዚህ ጋር ደግሞ የሚመጡት የግድ መዋደድ አለባቸው። ገብቷችኋል? መዋደድ አለባቸው። በላ ማለት ፈልገን በላችሁ ካልነን ያው ትርጉም ቀየርንን ማለት ነው። እሱ እንዳይሆንብን የግድ ቀጥሎ የሚመጡት ቃሎች መዋደድ አለባቸው ማለት ነው። የነሱ የሚስማማቸው ቃል አይ ለሚለው ቃል አይ አም ያው ምን ለማለት ነው? ነኝ ለማለት ነው። ነኝ፣ ነህ፣ ናቸው፣ ነን ለማለት እንግዲህ እነዚህ እንጠቀማለን። አይ አም ነኝ ለማለት ነው። ሺ ኢዝ ናት፣ ሂ ኢዝ ነው፣ ኢት ኢዝ ነው ወይ ደግሞ ናት። ያው እዚህ ላይ ጾታ የለውም። ይሄኛው ጾታን አያመለክትም፣ ይሄኛው ጾታን አያመለክትም። ሁለቱ ግን ጾታ ያመለክታሉ። ስለዚህ ኢት የሚለው ለየትኛውም ጾታ ይሆንላችኋል። እሺ ይሄኛው ዊ ተብሎ ደግሞ አር ነው የሚባለው። ዊ አር ነን ማለት ነው። ነን እኛ ነን ለማለት አይደል? ዊ አር እንላለን። ዩ አር ነሽ ወይ ደግሞ ነህ ለማለት ወይ ደግሞ ናችሁ ለማለትም ይሆናል። ምን ማለት ዩ አር ማለት። ከዛ they are እንላለን። they are ስንል ናቸው እያለ ነው። ስለዚህ እነዚህ ትርጉሙን የተሸከሙልን ቃላቶች መሆናቸውን በፍጹም እንዳትረሱ። ጀማሪ ተማሪዎች ማወቅ ያለባችሁ ነገር ቢኖር ይሄ ነው ማለት ነው። ኦኬ እንግዲህ ይሄ ቀጥተኛ ንግግር ነው። ነኝ፣ ናት፣ ነው፣ ናት ወይም ደግሞ ነው፣ ነን፣ ናችሁ፣ ነሽ፣ ነህ፣ ናቸው ለማለት እንጠቀማቸዋለን ማለት ነው። ከዛ ወደ ጥያቄ ለመቀየር ብንፈልግ ለምሳሌ እኔ ነኝ፣ እሱ ነው፣ እሷ ናት፣ እነሱ ናቸው እያልን ጥያቄ ለመጠየቅ ከፈለግን ደግሞ የእነዚህን ቦታ መቀየር በዚህ በኩል ማድረግ ነው። እሺ ለምሳሌ አይ አም ይል የነበረውን አም አይ አልኩት ማለት ነው። ቦታው ቀየርኩት። አይ መጀመሪያ ነበረች፣ አም ቀጥሎ ነበረች። ለጥያቄ ስፈልገው ግን አም መጀመሪያ ይመጣል፣ አይ ቀጥሎ ይመጣል ማለት ነው። እና ሌሎችም በተመሳሳይ ይህ ሰንጠረዡን ገለበጥኩት ማለት ነው። ይህ ሲሆንልን አም አይ ስል እኔ ነኝ እያልኩ ነው ማለት ነው። ኢዝ ሺ እሷ ናት፣ ኢዝ ሂ እሱ ነው፣ ኢዝ ኢት እሷ ናት ወይ ደግሞ እሱ ነው፣ አሊያም ደግሞ ነው ለማለትም ይሆናል። ያው ጾታ ስለማያሳይ ማለት ነው። ይሄኛው ጾታ ስለማያሳይ። ኦኬ ሌላኛው አር ዊ ነን፣ እኛ ነን ወይ ደግሞ ነን ብትሉ ችግር የለውም። ነን ለማለት ነው ወይ ደግሞ እኛ ነን ለማለትም ይሆናል። አር ዩ አንተ ነህ፣ አንቺ ነሽ፣ እናንተ ናችሁ ለማለት ይሆናል። አር ዘይ እነሱ ናቸው ወይ ደግሞ ናቸው እያልን ነው ማለት ነው። እነዚህ ለጥያቄ ሲሆን ምን አይነት ስትራክቸር ነው የተጠቀምነው? ቦታውን ቀየር ነው ማለት ነው። እሱን በደንብ ተረዱ። እንግሊዘኛ ኮንሰፕቱ ይህ ስለሆነ ቀጥተኛ ንግግር ለማድረግ ይሄኛው ሳብጀክት የሚባሉት ትርጉሙን የሚሸከሙት ይመጣሉ። ከዛ ደግሞ ቨርቦች ተከትለው ይመጣሉ። ወደ ጥያቄ ሲሆን ደግሞ ቨርቦች ቀድሞ ይመጡና ከዛ ደግሞ ሳብጀክቶች ይከተላሉ ማለት ነው። ግን እነዚህ ቀድሞ የሚመጡ ቨርቦች ሄልፒንግ ቨርብ እንላቸዋለን። በተፈጥሯቸው ሄልፒንግ ቨርቦች ስራቸው ምንድን ነው? ኔጌቲቭ ለማድረግ ንግግራችን አሉታዊ ትርጉም እንዲኖረው ለማድረግ ቴንሶቹን ለመናገር ቴንሱን ለማሳየት ጥያቄ ለመጠየቅ እንጠቀምባቸዋለን። ሄልፒንግ ቨርብ እንላቸዋለን ወይ ደግሞ ኦግዚላሪ ቨርብም እንላቸዋለን። በአማርኛ አጋሽ ግሶች ማለት ነው። ስለዚህ እነዚህ አጋሽ ግሶች ሁሌም ቢሆን ከሳብጀክቱ ቀድሞ በመግባት ወደ ጥያቄ ለመቀየር ያግዙናል ማለት ነው። እንግዲህ ከዚህ ላይ በመመስረት እንደዚህ አይነት ነገሮች ይገጥሟቸዋል። ለምሳሌ ኮመንሊ ዋት ኢስ ዩር ኔም እንላለን። ስምህ ማን ነው ለማለት ነው። ዋት ኢስ ዩር ኔም፣ ዋትስ ዩር ኔም፣ ስምህ ማን ነው ስንል ነው። ስለዚህ አሁን እዚህ ላይ ዋት የሚለው በቀጣይ ማሳያችሁ አለ ብያችኋለሁ። ገብቷችኋል? አሁን እንደዚህ ኦድ የሆኑ ለየት ያሉ እዚህ ላይ የተማራችሁት አለ። ከዚህ ወጣ ያሉ እንዳይመስላችሁ ብዙ ምሳሌዎችን አሳያችኋለሁ ቀጣይ ላይ። ግን እዚህ ላይም በጎን ለጎን ያመጣሁላችሁ ምንድነው ዋትስ ዩር ኔም ስትሉ እዚህ ላይ ዋትስ የሚለው ቃል ከዚህ ላይ ካየነው ውጭ ነው አይደለ? ነገር ግን ስ የምትለው እዚህ ላይ አፖስትሮፍ ኤስ ጨምሬባታለሁ። ኢዝ የምትለው ቃል ናት እና ይሄኛው ደብሊው ኤች ኩዌስችኖች ሁሌም ቢሆን
ለጥያቄ ቀድመው ነው የሚገቡት። ከነሱ ቀጥሎ ግን እንዳልኳችሁ ይህን ስትራክቸር ያስገባሉ። ምናልባት እዚህ ላይ ደብሊው ኤች ወርድስ ምንላቸው አሉ። ልክ እንደነዚህ እንደ ዋት፣ ሁ፣ ዊች፣ ዋይ፣ ዌር የሚባሉ ቃሎች አሉ። እነሱ ቃላቶች ሁሌም ቢሆን ቀድመው ነው የሚገቡት። ከዛ ውጭ ግን እነዚህ ቢቨርቦች እና አጋዥ ግሶች ነበርብ ቱ ዱ፣ ነበርብ ቱ ሃቭ እና ነበርብ ቱ ቢ ከሳብጀክቱ ቀድመው ነው የሚገቡት ማለት ነው። ሶ ዋት ስንል ኢዝ ቀድሟል። ከዛ ዮር ኔም ይላል። ስለዚህ ስምህ ማለት ነው። ስለዚህ ስምህ ማን ነው፣ ስምሽ ማን ነው ለማለት እንጠቀመዋለን። ኢዝ ተብሎ ከዛ እንትኑ እንደተከተለ ማየት ትችላላችሁ ማለት ነው። ሌላኛው እዚህ ላይ በትክክል ነው የሚያሳየው አር ይልና ዩ ይላል። ልክ እዚህ ላይ እንዳያችሁ አር ብሎ ዩ እንደሚለው ማለት ነው። አያችሁ አር ዩ እንዳለው እዚህ ላይ አር ዩ ሜሪድ ይላል። አግብተሃል ማለት ነው። አር ዩ ሜሪድ አግብተሃል። ከዛ ደግሞ እዚህ ላይ አለ ሃው ኦልድ ይላል። ሃው ኦልድ እንግዲህ ደብሊው ኤች ኩዌስችኖች ደግሞ መጠይቃዊ ቃላቶች አሉ። እነሱ ቃላቶች ሁሌም ቢሆን ቀድመው ነው የሚገቡ ብያቸዋለሁ። ያው ሃው የሚለው ቃል ያው ቀድሞ ገብቷል። ሃው ኦልድ የሚለው ያው አብሮ ከሃው ጋር የዛመደ ቃል ነው። ከዛ ውጭ ግን አር ዩ ነው ያለው። ይኸውላችሁ አር አለ ቀድሞ፣ ከዛ ዩ ተከትሏል። አር አለ እዚህ ጋር ዩ ተከትሏል ማለት ነው። አር ዩ ሃው ኦልድ አር ዩ ስንት ዓመትህ ነው ለማለት የምንጠቀምበት የጥያቄ አይነት ነው ማለት ነው። ከዛ መጨረሻ ላይ አር ያው ትክክል ነኝ አር ብዬ ነው የመጣሁት። ዩ አ ስቱደንት አር ዩ አ ስቱደንት ተማሪ ነህ ለማለት እንችላለን በዚህ ቃል ማለት ነው። አር ዩ አ ስቱደንት ተማሪ ነህ እያልን ነው። ስለዚህ ጥያቄ ስጠይቁ ቢቨርቦች ሁሌም ቢሆን ቀድመው እንደሚመጡ እንድትረዱልኝ እፈልጋለሁ። አሁን ሞር ኤግዛምፕሎችን ማየት እንችላለን። ኦኬ አሁን የተወሰኑ ኤግዛምፕሎችን አሳያችኋለሁ። በእነዚህ ቢቨርቦች ቀድመው ከሳብጀክቱ እንዴት እንደሚገቡና መቼ እንደምንጠቀማቸው ጥያቄዎቻችን ምን እንደሚመስሉ እንመልከት። ኦኬ እንግዲህ እዚህ ላይ አም አይ ብያለሁ። አም አይ ምክንያቱም የት ነው የሚጀምረው? ቢቨርብ አም አለች እዚህ ላይ። አም አይ ሌት ማርፈድ ነው። ሌት ማርፈድ ነው። ስለዚህ አም አይ ሌት አርፍጃለሁ እያልኩ ነው ማለት ነው። ከዛ እንዲህ ያልኩት ሰው ምን አለኝ? ኖ ዩር ኦን ታይም፣ ዩር ኦን ታይም። ስለዚህ አሁን አንተ ምን አለኝ? ያው እዚህ ላይ ስቴትመንት ነው አያችሁ፣ ጥያቄ ሳይሆን መልስ ስለሆነ እዚህ ጋር ዩ ሳብጀክቱ አለ እዚህ ላይ ሳብጀክቱ፣ ከዛ ፕላስ ቨርቡ አለ። ቨርቡ ማለት ዩር ስንል ዩ አር ያለ ነው፣ ኮንትራክት አድርገ ነው ማለት አሰጠረ ነው። ስለዚህ ዩር ኦን ታይም፣ ኖ ዩር ኦን ታይም። ስለዚህ አርፍጃለሁ፣ አይ በሰዓት ነው የመጣኸው እያለኝ ነው ማለት ነው። ስለዚህ እዚህ ላይ አም አይ የሚለው ኩዌስችን ስትራክቸር ነው የተጠቀሙት ማለት ነው። እሺ እዚህ ጋር ደግሞ ኢዝ ይላል። ኢዝ እንግዲህ ቢቨርብ ነች አይደለ? ኢዝ ዩወር ማዘር። ስለዚህ ዩወር ማዘር ምንድን ነው እዚህ ላይ ሳብጀክታችን ነው ማለት ነው። ስለዚህ ኢዝ ዩወር ማዘር አት ሆም፣ እናትህ ቤት ናቸው እያለኝ ነው ማለት ነው። ወይ ደግሞ እናትህ ቤት ናቸው። ከዛ ምን ይላል? ኖ ሺዝ አውት፣ አይ ውጭ ነች እያልኩት ነው ማለት ነው። ኖ ሺዝ አውት። ስለዚህ እዚህ ላይ ሳብጀክት ፕላስ ቨርብ ነው እዚህ ላይ ማለት ነው። እዚህ ጋር ግን ስጠይቅ ግን ምን አልኩኝ? ቨርብ ፕላስ ሳብጀክት አደረኩ ማለት ነው። ስለዚህ ለመልስ ወይ ደግሞ ቀጥተኛ የሆነ ንግግር ሲሆን ሳብጀክት ፕላስ ቨርብ ነው የሚሆነው። ለመጠየቅ በሚሆን ጊዜ ግን ቨርብ ፕላስ ሰብጀክት እንደሆነ በደንብ እንድታስተውሉ ፈልጋለሁ ማለት ነው። ኦኬ በዚህኛው ደግሞ አር ዩር ፓረንትስ ይለኛል እዚህ ላይ አር ዩር ፓረንትስ። ስለዚህ ዩር ፓረንትስ ማለት ቤተሰቦችህ ወላጆችህ ማለት ነው። ስለዚህ አር ዩር ፓረንትስ አት ሆም፣ ወላጆችህ ከቤት ናቸው እያለኝ ነው ማለት ነው። ስለዚህ እኔ ምን እላለሁ በመልሴ? ኖ ዜር አውት፣ ኖ ዜር አውት። ስለዚህ ውጭ ናቸው እያልኩት ነው ማለት ነው። ኖ ዜር አውት፣ አይ ዜር አውት፣ ውጭ ናቸው እያልኩት ነው። ሶ እዚህ ላይ ዘይ የሚለው ምንድን ነው? ሳብጀክት ነው። አር የሚለው ደግሞ ቨርብ ነው። ስለዚህ ሳብጀክት ፕላስ ቨርብ ጥያቄ ሳይሆን ስቴትመንት ነው፣ ፖዚቲቭ ስቴትመንት ማለት ነው። ከዚህ ላይ ግን ጥያቄ ሲሆን ምን አለ እዚህ ላይ? ቨርቡ አለ፣ ከዛ ደግሞ ማን አለ? ሳብጀክቱ አለ። ስለዚህ ቨርብ ፕላስ ሰብጀክት ማለት ኩዌስችን ነው። ሳብጀክት ፕላስ ቨርብ ሲሆን ደግሞ ስቴትመንት ነው፣ ፖዚቲቭ ስቴትመንት ነው ማለት ነው። ኦኬ ሌላኛው ኢዝ ኢት ኮልድ
in your room ይላል። ስለዚህ አሁን እዚህ ላይ is ምናችን ናት? be verb መጠየቂያችን ናት። it ሳብጀክታችን ነው። ስለዚህ is it cold in your room? ስለዚህ አንተ ክፍል ቀዝቃዛ ነው እያለኝ ነው። አንተ ክፍል ቀዝቃዛ ነው? yes a little አልኩት። yes a little። ስለዚህ ምን እያልኩት ነው? አዎ ትንሽ እያልኩት ነው ማለት ነው። ስለዚህ yes a little እዚህ ላይ ሳብጀክት ቨርብ አግሪመንት የለውም። ሳብጀክት ቨርብ አይደለም። ጀስት a little አድጀክቲቭ ነው። አዎ ትንሽ እያልኩት ነው ማለት ነው። ስለዚህ is it cold ሲል ግን እዚህ ላይ ምን አለ? ቨርብ አለ፣ ከዛ ደግሞ ሳብጀክት አለ። ስለዚህ ቨርብ ፕላስ ሳብጀክት question statement ይሆናል ማለት ነው። ኦኬ ሌላኛው your shoes are nice። እዚህ ላይ አሁን ጥያቄ አይደለም የጠየቀኝ። ምን እያለ ነው? your shoes ይለኛል እዚህ ላይ አያችሁ። እዚህ ላይ አሁን ይህ ጥያቄ ነው አይደለም። ለምን? በሰብጀክቱ ነው የጀመረ። your shoes ማለት ጫማዎችህ ማለት ነው። ስለዚህ ጫማዎችህ ከዚህ ላይ ሳብጀክት አለኝ። are verb አለ። ስለዚህ your shoes are ጫማዎችህ nice ጥሩ ናቸው ያምራሉ እያለኝ ነው። ከዛ ግን ጥሩ ናቸው ካለኝ በኋላ ምን ይለኛል? are they new ይለኛል። አዲስ ናቸው እያለኝ ነው። ስለዚህ እዚህ ላይ ማን አለ? ቨርቡ አለ። ከዚህ ላይ ደግሞ ምን አለ? ሳብጀክቱ አለ። ስለዚህ ቨርብ። ስለዚህ ቨርብ ፕላስ ሰብጀክት ከሆነ ኩዌስችን ነው። ያው are they new ሲለኝ አዲስ ናቸው እያለኝ ነው። your shoes are nice ጫማዎችህ አሪፍ ናቸው ሲለኝ ግን ፖዚቲቭ ስቴትመንት እየተናገረ ነው ማለት ነው። ስለዚህ ያው እዚህ ላይ ማየት ምን ልላችሁ ፈልጌ ነው is she at home ማለትና is your mother at home ማለት ተመሳሳይ ነው። ለምን ነው ተመሳሳይ የሆነው? አንዳንዴ ሳብጀክት የምንላቸው እነዚህ ቅድም የነገርኳችሁ ሰባቶቹ ብቻ እንዳይመስሏችሁ። ከውስጥ አሉ ማለት ሁሌ እነዚያን ነው የምንጠቀማቸው ማለት አይደለም። እሺ ሶ አሁን እዚህ ላይ ሹዝ ይላል። ለምሳሌ your shoes ይላል። your shoes ጫማዎች እያለ ነው። ስለዚህ your shoes የሚለው እዚህ ላይ ዘይ ብሎ ነው የጠራቸው። አሁን እነዚህ በስም የምንጠራቸውን ስሞችና ወደ እነዚህ ወደ ሰብጀክቲቭ ፕሮናውንስ የምንቀይርበት መንገድ ካልተረዳችሁት እንደዚህ አይነት ሴንቴንስ ሲገጥማችሁ ልትወዛገቡ ትችላላችሁ። ስለዚህ your shoes ማለትና ዘይ ማለት ተመሳሳይ እንደሆነ ሁሉ is she at home ማለትና is your mother at home ማለት ተመሳሳይ ነው። that means your mother የሚለው ቃልና እዚህ ላይ she የሚለው ቃል ተመጋጋቢ ነው ወይ ደግሞ መተካካት ይችላል ማለት ነው። is she at home ቤት ናት። is your mother at home እናትህ ቤት ናት እያላችሁ ነው ማለት። ስለዚህ ልዩነቱ is your mother ስንል በግልጽ mother የሚለውን ቃል ገልጸነዋል። is she ካልን ግን ስለማን እንደምናወራ ባናውቀውም ያው ስም እየጠራን አይደለም ማለት ነው። ሶ ይሄኛውን እንድትረዱ ፈልጌ ነው። እዚህ ላይ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በዚያው ላይ መልስላችኋለሁ፣ አሊያም ደግሞ በሌላ ቪዲዮ እመጣላችኋለሁ። አሁን ላሳያችሁ የምፈልገው ምንድነው WH ኩዌስችኖችን እንዴት እንጠቀማቸዋለን የሚለውን እነዚህ ጥያቄዎችን ላቅርብላችሁና በምሳሌ ላሳያችሁ። ኦኬ አሁን ደግሞ የምናየው ምንድነው እነዚህ ቃላቶች አሉ። አሁን ቀደም ብዬ ካሳየኋችሁ የተወሰነ ለየት ይላሉ። ምንድን ነው የሚለዩት? እዚህ ጋር የዲቴል ኩዌስችን የምንጠይቅባቸው ቃላቶች ናቸው። ሶ እነዚህ ቃሎች ዌር የት ማለት ነው፣ የት፣ ዋት ምን ማለት ነው፣ ስለ ነገሮች የምንጠይቅበት፣ ሁ ማን ማለት ነው፣ ሃው እንዴት ማለት ነው፣ እንዴት፣ ዋይ ለምን ማለት ነው። ስለዚህ እነዚህ ቃላቶችን ስንጠቀም እነዚህ አይነት ጥያቄዎችን ለመጠየቅ ስንፈልግ ይህን አይነት ስትራክቸር እንጠቀማለን። ቅድም ያሳየኋችሁ አይነካም፣ ነገር ግን ቀድመው እነዚህ ቃላቶች ይገባሉ ማለት ነው። ለምሳሌ እዚህ ላይ ዌር፣ ከዛ ዌር ካለ በኋላ ቅድም የነገርኳችሁ ስትራክቸር ይከተላል። ምን ይላል? ኢዝ ይልና ዮር ማዘር ይላል። ዮር ማዘር ሳብጀክታችን ናት። ስለዚህ ዌር ኢዝ ዮር ማዘር፣ ዌር የት የሚለውን ነው፣ የት የሚለውን ያሳየናል። ዌር ኢዝ ዮር ማዘር። ከዛ ዮር ማዘር የምትለው ቃል እናትህ ማለት ስለሆነ እናትህ። ስለዚህ እናትህ ትላላችሁ። የት እዚህ ላይ ናት፣ ናት የሚል ቃል አለ ማለት እናትህ የት ናት እያላችሁ ነው ማለት ነው። ስለዚህ ምን ይላል? ኢዝ ሺ አት ሆም፣ ድጋሜ ነው። እናት የት ናት? እቤት ናት እያልኩ ነው ማለት ነው። ስለዚህ ኢዝ ስላችሁ ቨርብ ነው። እዚህ ጋር ቨርብ አለ።
ኢዝ ሺ ደግሞ ሳብጀክታችን አለ ማለት ነው። ስለዚህ ሳብጀክት ቨርብ ፕላስ ሳብጀክት አናዘር ኩዌስችን ሌላ ጥያቄ የሆነ ማለት ነው። እዚህ ጋር አትሆም እቤት ናት እያለ ነው። ኢዝ ሺ አትሆም እቤት ናት እያለ ነው። ስለዚህ እናትህ የት ናት? እቤት ናት እያልኩ ነው ማለት ነው። በሁለተኛው ጥያቄ ደግሞ ዌር ተመሳሳይ ነው ቃሉ። ዌር አልኩና ቀጥሎ ግን ኢዝ ሳይሆን ያልኩት አር ነው። አር የምልበት ምክንያት ምንድነው? ሳብጀክቴ ነው። ሳብጀክቴ ምንድን ነው? ዩ ነው። አያችሁ ዩ ተብሎ አር ስለሚባል እዚህ ላይ ቢቀድምም እንኳን አብረው የቦታ መቀያየር ነው እንጂ የሚኖረው ሳብጀክት ቨርብ አግሪመንቱን መሳት የለበትም ማለት ነው። ስለዚህ ዌር አር ዩ ፍሮም ከየት ነህ እያለ ነው ማለት ነው። ስለዚህ ምን ብሎ መለሰልኝ? ካናዳ አለኝ ማለት ነው። ካናዳ አለኝ። ስለዚህ ዌር አር ዩ ፍሮም አም ፍሮም ካናዳ ማለት ይችላል። ካናዳ ቢለኝ ራሱ መለሰልኝ ማለት ነው። ሶ እዚህ ላይ ምን ተረዳችሁ? ዌር የሚለው አር ዩ ፍሮም ከሚለው ይቀድማል ማለት ነው። ሶ አር ዩ አር ቢል ስቴትመንት ነበር የሚለው ግን አር ዩ ይላል። ቀድሞ ግን ይህኛው ቃል መግባት አለበት ማለት ነው። ሶስተኛ ዋት የሚለውን ቃል ነው የምናየው። ዋት ይልና ዋት ከለር እሺ ምን ቀለም ማለት ነው። ዋት ከለር ማለት ምን ቀለም ማለት ነው። ዋት ከለር ኢዝ ይላል። ኢዝ ካለ ነጠላ ሳብጀክት ነው ያለን ማለት ነው። ነጠላ ሳብጀክቱ ምንድነው? ዮር ካር ይላል። ዮር ካር ደግሞ መኪናህ ማለት ነው። ስለ አንድ መኪና ነው ማለት ነው። መኪናህ ማለት ነው። መኪናህ እያለ ነው። ስለዚህ ዮር ካር ዋት ከለር ኢዝ ዮር ካር፣ ያንተ መኪና ምንድነው ቀለሟ እያለ ነው። ቀለሟ ምንድነው እያለ ነው ማለት ነው። ስለዚህ ምን ብሎ ይመልሳል? ኢትስ ሬድ ይላል። ቀይ ናት እያለ ነው። ኢትስ ማለት እዚህ ላይ ያስፈልጋል እንትን ኢትስ ማለት ምን ማለት ነው? ኢት ኢዝ የሚለው ቃል ነው። ስለዚህ ኢትስ ሬድ ቀይ ናት እያለ ነው ማለት ነው። ሶ እዚህ ላይ አሁን ጾታ አያመለክትም። መኪና ወንድ ጾታ ግዑዝ አካል ስለሆነች ጾታ የላትም መኪና አይደለ? ግን ኢትስ ሬድ ስንል ጾታ አንደኛ ጾታ መላካች አይደለም ኢት የሚለው ቃል፣ ሁለተኛ ደግሞ ለነገር ነው የሚያገለግለው ማለት ነው፣ ሰው ላልሆነ ነገር። ስለዚህ ኢትስ ሬድ እንላለን። ለዛም ነው ኢዝ የምትለዋ የወር ካር ነጠላ ቁጥር ስለሆነ ነጠላ ቁጥር ጋር የሚገናኘው ኢዝ ከነጠላ ቁጥር ጋር ስለሚገናኝ ማለት ነው። ኦኬ ሌላኛው ሃው የሚለው ቃል ነው። እንዴት ማለት ነው። ሃው ኦልድ ኢዝ ጆ። ግን ሁሌ እንዴት ማለት ላይሆን ይችላል። እድሜ ለመጠየቅም ይሆናል። ያውን ሃው የሚለው ቃል አንዳንዴ ስኬል ዲግሪም ለመጠየቅ ኳንቲቲ ለመጠየቅ እንጠቀምበታለን። ለምሳሌ እድሜክ ምን ያክል የሚል ዲግሪ ነው እየጠየቅ ነው፣ ኳንቲቲን እየጠየቀ ያለው ማለት ነው። ሶ እዚህ ጋር ሃው ኦልድ ኢዝ ጆ፣ ጆ ስንት ዓመቱ ነው እያልኩ ነው። ስለዚህ ስኬሉን ነው እየጠየቅኩ ያለሁት ማለት ነው። ሃው ኦልድ ኢዝ ጆ ሂ አልኩና ኢዝ 24 ዓመቱ ነው እያልኩ ነው ማለት ነው። ስለዚህ እዚህ ላይ መረዳት የሚችሉት ምንድነው? ሃው ኦልድ የሚለው ኢዝ ከምትለዋ ቃል ቀድሞ መግባቱን መረዳት አለባችሁ ማለት ነው። ሌላኛው ሃው አር፣ ያው ሃው አልኩ ድጋሜ ነው። ሃው አር ዮር ፓረንትስ። አሁንም እዚህ ላይ ደህንነታቸው እንዴት የሚል ቃል ትርጉም አለ። እንዴት የሚል ትርጉም አለ። ሃው ካልኩ እንዴት እያልኩ ሃው አር ዮር ፓረንትስ፣ ቤተሰቦች። ፓረንት ማለት ወላጅ ማለት ነው። ስለዚህ ወላጆችህ እንዴት ናቸው እያሉ ዮር ማለት ያንተ የሚለው ቃል ያንተ ማለት ስለሆነ ዮር ፓረንትስ ስንል ቤተሰቦችህ ወላጆችህ እያለ ነው ማለት ነው። ስለዚህ ሃው አር ዮር ፓረንትስ፣ ቤተሰቦችህ እንዴት ናቸው እያልኩት ነው። ከዛ ድጋሚ አላቆሙም ጥያቄ አር ዜይ ዌል፣ ደህና ናቸው እያልኩ ነው። አሁን እዚህ ላይ አር የሚለው መጠየቂያ ቃሌ ነው ማለት ነው። አር ዜይ ማለት ነው ሰብጀክት፣ ሰብጀክቱ ማለት ነው ፓረንትስ። ፓረንትስ ስላልኩኝ ዜይ ብዬ መቀጠል አለብኝ ማለት ነው። አር ዜይ ዌል፣ ደህና ናቸው እያልኩት ነው ማለት ነው። ሶ እዚህ ላይ ቨርብ አለ፣ እዚህ ላይ ሰብጀክት አለ። ስለዚህ ቨርብ ፕላስ ሰብጀክት ደግሞ ኩዌስችን ነው። እዚህ ላይ በተመሳሳይ ቨርብ አለ፣ ሰብጀክት አለ እዚህ ላይ። ስለዚህ ቨርብ ፕላስ ሰብጀክት ጥያቄ። ስለዚህ በዚህ ስቴትመንት ላይ ሁለት ጥያቄዎች አሉ ማለት ነው። ይሄኛው ሃው የሚለው ቀድሞ የሚገባ ያው ኩዌስችን ወርድ ስለሆነ ማለት ነው። ኦኬ ሌላኛው ዚስ፣ እነዚህ ማለት ነው። ዚስ ሹዝ፣ እነዚህ ጫማዎች አር ናይስ፣ ጥሩ ናቸው። እዚህ ላይ አሁን ጥያቄ የለም። አሁን ዚስ ሹዝ የሚለው ሳብጀክት እንለዋለን፣ አር ቨርብ እንለዋለን። ስለዚህ ሳብጀክት ፕላስ ቨርብ ፖዚቲቭ ስቴትመንት ነው። ከዛ ሃው ማች አር ዜይ ይላሉ። ሃው ማች እንግዲህ
ኳንቲቲ ለመጠየቅ እንጠቀምበታለን ብያቸዋለሁ አይደል? ሃው የሚለውን ቃል። ስለዚህ ሃው ማች እንልና ሃው ማች አር ዘይ ምን ያክል ናቸው፣ ምን ስንት ናቸው፣ ስንት ያወጣሉ እያልኩኝ እየጠየቅኩ ሃው ማች ምን ያክል ማለት ነው። አር ዘይ ናቸው እያልኩ ነው። ምን ያክል ናቸው። እንግዲህ ቅድም እንደነገርኳችሁ አር ዘይ የሚለው ሁለት ነገር ናቸው የሚለው ቃል አንደኛ መሆንን ያሳያል፣ ሁለተኛ እነሱ የሚለውን ቃል ይዟል። ሁለት ቃል የያዘ ነው በአንድ ላይ አር ዘይ። ሶ ይሄን እንድትረዱ ነው። ሌላኛው ያው የጨረስ ነው። እሺ እዚህ ላይ this hotel isn't very good ይህ ሆቴል ማለት ነው። this ይህኛው this hotel ይህ ሆቴል isn't አይደለም የሚል ኔጌቲቭ ወይ ደግሞ አፍራሽ ትርጉም ማለት ነው ያለው። this hotel isn't very good በጣም ደህና ማለት ነው። ስለዚህ በጣም ደህና አይደለም ወይ ደግሞ ጥሩ አይደለም፣ ይህ ሆቴል በጣም ጥሩ አይደለም። ስለዚህ ዋይ ለምን አያችሁ፣ ዋይ የምትለዋ እቺ ማለት ነው። ዋይ ኢዝ ኢት ያለው ሆቴሉ ነገር ስለሆነ ማለት ነው። ወይ ደግሞ ጾታ ምንም የለውም ነገር ነው፣ ነጠላ ነገር ማለት ነው። ዋይ ኢዝ ኢት ሶ ኤክስፔንሲቭ ለምንድን ነው እንደዚህ ውድ የሆነው? በጣም ውድ። ሶ ኤክስፔንሲቭ ማለት በጣም ውድ ማለት ነው። ስለዚህ ዋይ ኢዝ ኢት ሶ ኤክስፔንሲቭ ለምንድን ነው በጣም የተወደደው እያላችሁ ነው ማለት ነው። እንግዲህ ይሄን ካልኳችሁ እዚህ ላይ እንድታዩ የምፈልገው ዋትስ ካላችሁ ዋት ኢዝ ማለት ነው። ሁዝ ካላችሁ ሁ ኢዝ ማለቱ ነው። ሃውስ ካላችሁ ሃው ኢዝ ማለቱ ነው። ዌርዝ ካላችሁ ዌር ኢዝ ማለቱ ነው። ስለዚህ ይሄ ኮንትራክሽን እንድትረዱ ስላሰብኩ ነው። እኛው ኮንትራክሽን ነው በዋናነት። እንግዲህ እዚህ ላይ ምንድነው የተማርነው? WH ኩዌስችኖች ወይ ደግሞ የመጠየቃ ቃላቶች ከኩዌስችን ስትራክቸሩ ቀድመው ነው የሚገቡት ማለት ነው። አር ኢዝ አም ከሚለው ወይም ደግሞ ሌሎችም አሉ አሁን ያላስተማርኳችሁ ኦክሲላሪ ቨርብ ወይ ደግሞ ሄልፒንግ ቨርብ ያልኳችሁ ማለት ነው። ከነሱ ሁሌም ቢሆን ቀድመው ነው የሚገቡት። እሺ እሱን ትይዛላችሁ። እችን ጻፉ በደንብ። ጥያቄ ካላችሁ ኮሜንት ላይ ታስቀምጡልኛላችሁ። በሌላ ቪዲዮ አሊያም ደግሞ እዛው ላይ ሪፕላይ አረግላችኋለሁ ማለት ነው። ሲቀጥል ግን አሁን ደብሊው እንትን ምንድነው እሱ የስ ኖ ኩዌስችኖችን እንመለከት። ምን አለ መሰላችሁ አንዴ ከተማረን በጥራት ነው ማየት ያለብን። እያንዳንዱ ነገር የተቆራረጠ መሆን የለበትም። አንዳንዴ ካያችሁ የኔ ቪዲዮዎች ረዣዥም የሚሆኑት ሙሉ ነገሩን ሳልቆርጥ ስለማቀርብበት ነው። ሶ እንግዲህ አሁን ምን እናደርጋለን? የስ ኖ ኩዌስችን አዎ ወይ ደግሞ አይደለም ብለን ለመመለስ የሚያስችሉን የጥያቄ አይነቶች እንመለከታለን። አብራችሁ ይቆዩ። አሁን ኦኬ እንግዲህ በነገ በጥያቄዎች እስከምንገናኝ ለዛሬ እችን እንመልከትና ያው እንጨርሳለን ማለት ነው። እንግዲህ እዚህ ላይ ላሳያችሁ የፈለኩ ምንድነው የስ ወይ ደግሞ ኖ ብለን አዎ ወይ ደግሞ አይ ብለን በምንመለስ ጊዜ የምንጠቀመውን ስትራክቸር ነው የምናየው ማለት ነው። እንግዲህ ስንጠይቅ እንዳልኳችሁ ለምሳሌ አይ አም እንላለን። ይሄ ጥያቄ አይደለም። አይ አም እንላለን። ሂ ኢዝ ሺ ኢዝ ኢት ኢዝ እንላለን። ከዛ ደግሞ ዊ አር ዩ አር እና ዘይ አር እንላለን። ይሄ ስትራክቸራችን ነው ማለት ነው። ከዛ እዚህም ጋር ስናሳጥረው አም ማለት ይቻላል። ሂዝ እንትን ሺ ኢዝ ኢትስ ዊር ዩር ዘይር አሊያም ደግሞ አይ አም የሚለው የለውም አናሳጥረውም። እዚህ በላይ እንደዚህ ከዚህ ውጭ የሚያጥርበት መንገድ የለም። እዚህ ጋር ሂዝ ያልነው ግን ሂ ብለን ኢዝንት ማለት ይቻላል። ኔጌቲቭ ስናደርግ ማለት ነው። ሂዝ እዚህ ላይ ናት የሚለው አለ ያልተነካ። ኦኬ ሌላኛው ሺዝ የሚለው ሺ ኢዝንት ማለት ይቻላል። ኔጌቲቭ ማለት ነው። ኢትስ የሚለው ኢት ኢዝንት ማለት ይቻላል። ዊር የሚለውን ዊ አርንት ማለት ይቻላል። ዩር የሚለው ዩ አርንት ማለት ይቻላል። ዘይር የሚለውን ዘይ አርንት ማለት ይቻላል ማለት ነው። ስለዚህ ያው ኮንትራክሽን የምንጠቀምበት መንገድ ነው በሁለት አይነት መንገድ። እዚህ ላይ በመሃል ናት የሚል አለ እዚህ ላይ ማለት ነው። ኖ ብለን ያው መቼ መሰላችሁ የስ አይ አም ካለን አዎ እኔ ነኝ እያላችሁ ነው። የስ ሂ ኢዝ ካላችሁ አዎ እሱ ነው እያላችሁ ነው። የስ ሺ ኢዝ ካላችሁ አዎ እሷ ናት እያላችሁ ነው። የስ ኢት ኢዝ ካላችሁ አዎ ነው እያላችሁ፣ ጾታው ባይታወቅም አዎ ነው እያላችሁ ነው ማለት ነው። ከዛ የስ ዊ አር አዎ እኛ ነን። የስ ዩ አር አዎ አንተ ነህ፣ አዎ አንቺ ነሽ፣ አዎ እናንተ ናችሁ፣
ማለት ይሆናል። yes they are አዎ እነሱ ናቸው ለማለት ይሆናል ማለት ነው። yes they are አዎ እነሱ ናቸው እያለ ነው። ከዛ ደግሞ no I am not እንላለን። no I am not እንላለን። no he is not no she is not no it's not no we're not no you're not no they're not ያለን መመለስ እንችላለን ማለት ነው። ወይ ደግሞ no he isn't no she isn't no it isn't no we aren't no you aren't no they aren't እንላለን ማለት ነው። ይሄ በአሳጥሮ የምንጠቀምበት መንገድ ነው። ስለዚህ ለማንኛውም ስትራክቸሩን አንቀይረውም። ሳብጀክት ፕላስ ቨርብ ነው የምናደርገው። ሳብጀክት ፕላስ ቨርብ ፕላስ ኔጌቲቭ ነው የምናደርገው ማለት ነው። ግን ቀድመን አፍራሽ ከሆነ ኖ እንላለን። ፖዚቲቭ ከሆነ ወይ ደግሞ አዎንታዊ ከሆነ ደግሞ የስ እንላለን ማለት ነው። ከሁሉም ቀድመን ማለት ነው። ሲቀጥል ለምሳሌ እዚህ ላይ ማየት ትችላላችሁ። አር ዩ ታየርድ ደክሞሃል እያለ ነው። አር ዩ ታየርድ ደክሞሃል ሲል ከደከመ የስ ትልና ምን አልኩ? የስ አይ አም ትላለህ። የስ አይ አም። እሺ that is my seat that is my seat ያ የኔ መቀመጫ ነው ሲላችሁ አንድ ሰው ኖ it isn't ትላላችሁ። ኖ it isn't አይ አይደለም እያላችሁት ነው ማለት ነው። ስለዚህ ይሄን አይነት መንገድ ተጠቅማችሁ አዎ ወይ ደግሞ አይደለም የሚል ምላሽ መስጠት ትችላላችሁ። እነዚህ ስትራክቸሮች ተጠቅማችሁ ያው ቀላል ነው። ኖ ወይ ደግሞ የስ የሚለውን የስ ከፖዚቲቭ ስቴትመንት አስቀድማችሁ ኖ የሚለውን ደግሞ ኔጌቲቭ ስቴትመንት አስቀድማችሁ ትጠቀሙታላችሁ ማለት ነው። ስለዚህ በነገ የምንገናኘው ዛሬ የተማርነውን በርከት ያሉ ጥያቄዎችን ይዤ እመጣና ቀድሜ እናንተን እያሰራኋችሁ እየተከተልኩ እየሰራሁላችሁ እንማማራለን። ስለዚህ እናንተ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። ሁሌም ያው እንደዚህ ረዘም ያሉና ጠቃሚ ትምህርቶችን ሁሌም ወደ እናንተ አቀርባለሁ። ያው ሞኔታይዝ እንድንሆን በጣም ብዙ ተከታይ እንዲኖረን ሼር፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ፈልጋለሁ። በተረፈ እስከዚህ ሰዓት በትዕግስት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።